የእውነት ሴት ነህ ወንድ ኮንክ በፊት ለፊት አመጣው በጓሮ ሄደ ከምሰል እና ላንተ ወንድነት አብርሃም በጣም ተደስቶ ዲናን የሁለት ወር ነፍሰ ጡር ነሽ እናም ሊኖር ነው ዲናዬ ካሁን በኋላ ለሳቤላ ወንድም ልትወልጅላት ነው በማለት በደስታ ሲገልጽላትኝ ግን ደግሞ ዲና በጣም ግራ ተጋብታ ነበረ። ዲና እርጉዝ እንዳልሆነች ነበር የምታውቀው። እናም ይህ ሚስጥር ካወቀ አብርሃም ይገለኛል፣ ስለዚህ እዚህ ሁሉ ነገር ቀድሜ መሄድ አለብኝ ብላም ነበረ። ሻንጣዋን ይዛ ስትወጣ አብርሃም ያገኛት። አብርሃም ግን በድንጋጤ ቆይ ዲና ልትሄጂ ነው? እኔን ጥለሽኝ ልትሄጂ ነው ወይ? ለምን ብሎ ይጠይቃታል። እሷም ደግሞ አብርሃም ያወቀና እንዲሁም ደግሞ አውቆ ወይም ደግሞ ውሸቱን ጦር እንዳልሆነች እንዳወቀባትም ነበር እያስመሰለ ነው ብላ ያሰበችው። በቃ ሁሉ ማስመሰል ምን ያደርግላል? በቃ ንገረኝ፣ የፈለከውን ነገር ተናገረኝ። ይህም በሚላት ሰዓት በጣም ደንግጣም ነበር። ቆይ እንዴት እንደዚህ ይሆናል? እኔ እኮ ነፍሰ ጡር አይደለሁም እንዴት ብላ ራሷን ጥያቄ ውስጥ ነበር ያስገባችው። አብርሃም ግን በደስታ በቃ እኔን ጥለሽ ልትሄጂ ነበር አይደል? አሁን ባልደርስብሽ እኮ ልትሄጂ ነበረ ብሎም ይላታል። እሷም ደግሞ እንደገና ማስመሰሏን ቀጠለችበት። አብርሃም እንደጎዳትና እንዲሁም ደግሞ ቤቱን ጥላ ልትሄድ እንዳሰበች ትነግረዋለች። ቆይ ለምን ይህ ሁሉ ነገር አስፈለገ? እንዴት ቤት ሲለቀሽ የት ነው የምትሄዩ ብሎ አብርሃምም ይጠይቃታል። ዲናም እያለቀሰች ማስመሰሉን ቀጠለች። አብርሃም እግሯ ስር ወድቆ በጣም ይቅርታ አድርግልኝ፣ ይህን ነገር እኔ መጠርጠር የለብኝም ነበረ። እናም አንቺን አስቀይሜሻለሁ፣ ስለዚህ እባክሽን ይቅርታ አድርግልኝ ብሎም አብርሃም እግሯ ስር ወድቆ ዲናን ይቅርታ ጠየቃት። ዲናም በጣም ደስ አላት። ቆይ ግን እንዴት እንደዚህ ሊሆን ይችላል? እኔ እኮ ነፍሰ ጡር አይደለሁም። ለምንድን ነው ይሄ ነገር የተፈጠረ? በማለት ራሷን ጥያቄ ውስጥ አስገባለች። ርብቃ ለኤፊ በተደጋጋሚ ደወለች፣ ግን ደግሞ ስልኩን ሊያነሳላት አልቻለም። እናም በዚህን ሰዓት እመጣለሁ ጠብቂኝ ብሏትም ነበር። ስጠብቀው ግን ሊመጣላት አልቻለም። በተደጋጋሚ ደወለች፣ ግን ደግሞ ስልኩን ሊያነሳው አልቻለም። እናም በጣም ተናደደች። ይህ ነገር በጣም ተደጋገመ። ከዚህም በፊት እንደዚህ ያደረገኝ ዛሬ ለሶስተኛ ጊዜ ነው። ቆይ ግን ይህ ልጅ ምን እያለ ነው? ምን አስቦ ነው? በማለት በጣም ትጠራጠራለች። እንዲሁም ከእህቷ ጋር አብሮ ስላደረ በጣም ተሰምቶትና ተጸጽቶት፣ ግን ደግሞ እሷ የሚያስፈልጋት ብር ነበርና ብሩን እንደምንም ብሎ ይዞ ሲመጣ ግን ማርኮን መንገድ ላይ ጉድና ያደረገው። ይህን ዶክተር ርብቃ በፍጹም አታውቅም። እናም በኤፊ በጣም ተናዳበትኝ። ቆይ ግን እንዴት በእኔ ላይ እንደዚህ ያሾፈዋል? ለምንድን ነው? በማለት ነበረ ራሷን ጥያቄ ውስጥ እንዲሁም ደግሞ ማርዳ ልጇ በሽተኛ እንደሆነችና የኩላሊት ታማሚ እንደሆነች ማወቀች። በጣም ተናደደች። እንዲሁም ቆይ ልዩ ለምንድን ነው እኔ ማወቅ የለብኝም ወይ? ለምንድን ነው ያልነገርሽኝ? እንዴት ይህን ትደብቅኛለሽ? ብላም ትላታለች። እንዲሁም ሳቤላ ሄደችላ። አርዳም በጣም ደንግጣ ሳቤላን ቆይ ልጄ ምንድን ነው እርግቤ ምንሽና መመሽ? ብላም ትላታለች። ይህንም በምትልበት ሰዓትም በቃ በጣም ደስ አላት። እውነት ለመናገር እርግቤ የሚለኝ የሚወዱኝ አባቴና እንዲሁም ልዩ ነበሩ። አሁን ሶስተኛ ሌላ ሰው የሚወደኝ ስላገኘው በጣም ደስ ብሎኛል የልዩ እናት። እናም በጣም አመሰግናለሁ ትላታለች። እንዲሁም ደግሞ ማርዳ የልጇ ፍቅር ስላንገበገባትኝ እናም ልጄ እባክሽን ልዘልሽና ወደ ትምህርት ቤት ይዤሽ ልሂድ ትላታለች። እንዲሁም ሳቤላ አመሰግናለሁ፣ እኔ እኮ ግን ደግሞ ትልቅ ነኝ፣ እናም ልጆችም ይስቁብኛል። አዝለሽን ስትሄጂ ለካ ትልቅ ነሽ፣ ለካ አድገሻል ልጄ ብላ በጣም ደስ አላት። ፖርሳዋን ይዛም ትምህርት ቤት ውስጥ አደረሰቻት። እናም ልጇን ስላገኘች በጣም ደስ አላትኝ። አብርሃምም አሁን ላይ የሳቤላን ህመም ረስቶ ዲና ስላረገዘችለት በጣም ደስ ብሎታል። እናም በቃ እውነት ካሁን በኋላ በጣም ነው ማመሰግንሽ፣ በጣም ነው ደስ ያለኝ ብሎም አብርሃም ፍቅሩን ለዲና ይገልጽላታል። ዲናም ግራ በመጋባት ቆይ ግን እንዴት እንደዚህ ሊሆን ይችላል? ማሽን ይሳሳታል ማለት ነው እንዴ? ወይንስ ማርኮን ቆይ ምንድን ያደረገው? በማለት ራሷን ጥያቄ ውስጥ ብታስገባም ግን ደግሞ ከዛ ጭንቀትና ከዛ ውርደት ስለገላገላትኝ ምን የሚሆን ደስ ብሏታል። ግን ደግሞ የተጠራጠረችበት ቆይ አርግዤ ብቻ እንዳይሆን ነበር ያለችው።
እናም ግን ደግሞ ይሄ ነገር ስለተሳካላት በጣም ደስ ብሏታል። እናም አብርሃምን እሷ እንደተጎዳችና እንዲሁም ደግሞ አብርሃም እውነት ለመናገር እርግዝናሽን ትንሽም ቢሆን ተጠራጥረው ነበረ። ይህን ነገር ደግሞ በፍጹም ማድረግ አልነበረብኝም። እናም ጎድቼሻለሁ፣ በጣም ይቅርታ። ስለዚህ ደግሞ አሁን ልብስሽን ለባብሽና ወጥቼ እጋብዝሻለሁ፣ ነይ እንሂድ፣ የሆነ ቦታ እንሄዳለን ብሎም ይላታል። ዲናም እሺ ትልና ልብሷን ለባብሳ የምትጋበዝበት ቦታ ለመሄድ የት ነው ብላም ትጠይቃለች። የት ነው በምትልበት ሰዓትም በቃ ይሄ ሰርፕራይዝ ነው፣ ስለዚህ ማወቅ የለብሽም፣ አንቺ እኔን ተከታይ ይላታል። ይህም በሚላት ሰዓት ዲና ደግሞ የሚሄድበትን ማወቅ አለብኝ፣ ለምንድነው የማላቀው? እናም ንገረኝ፣ የት ነው የሚሄድ ብላም ትላለች። ይሄ ደግሞ እዩልሽ፣ ይህ ሰርፕራይዝ ነው፣ ሰርፕራይዝ ደግሞ አይነገርም፣ ዝም ብለን ነው የምንሄደው በማለት ሲጠይቃትኝ ዲና አብርሃም ተጠራጠረችው። የተጠራጠረችበት ምክንያት አውቆ ነው እንጂ ወይንም ደግሞ እንዳላረገዝኩ አውቆ እየተጫወተብኝ ነው ወይንስ ደግሞ እየፈተነኝ ነው? ቆይ ለምንድን ነው ብላ ራሷን ጥያቄ ውስጥ ታስገብታለች። ግን ደግሞ እየተጠራጠረችም ነው። እና ታዲያ አብርሃም በዚህ ልክ እንዴት ደስ ሊለው ይችላል? ምክንያቱም ደግሞ የሆነ ነገር ቢሆን እንኳን ፊቱ ላይ እንዳለኮ ሙሉ ለሙሉ በደስታ እኮ ነው የሚታይበት። ስለዚህ ይሄ በቃ እውነት ነው ብላም እየሳቀች እሱን ተከትላም ለመሄድ ትወስናለች። ግን ደግሞ ተጠራጥራለች። ተጠራጠረችበት ደግሞ አውቆ እንዳይሆን ብቻ እያለችም ነበረ። እንዲሁም ማርዳ በጣም አዝናለች። በተለይ ደግሞ ልዩ ሁልጊዜም በጣም ማርኮን እየመጣ እያነቃትና ወይም ደግሞ ሚስጥር ሰምተሻል እያለ ብዙ ጊዜ ግራ እያጋባትኝ በቃ ካሁን በኋላ እንደውም ያን ቪዲዮ ለአብርሃም አሳይቼ መገላገል አለብኝ፣ እኔ ተሰቃይቻለሁ፣ አሁን በቃ ይበቃኛል ስትልም ተናገረች። እናም ይህንን ነገር ያለችበት ምክንያት ደግሞ ፎቶ ወይም ደግሞ መረጃው ያለው ቪዲዮ የቀረጸችው ልዩ የቀረጸችው ዶክተር ርብቃ ስልክ ውስጥ ስላለ ብዙ ጊዜ ስጪን ፎቶ ልየው እያለቻትም ግን ደግሞ በፍጹም ልታሳያት አልቻለችም ነበር። ይህ ደግሞ እንድትጠራጠር አድርጓታል። ቆይ ለምንድነው ግን ርብቃን አሁን ላይ እያመንኳት አይደለም? ለምንድነው ፎቶውን ስላትኝ ሁልጊዜ ሌላ ነገር የምታመጣው በማለት ቆይ ምን አድርጋ ነው ብላም ትጠይቃታለች። ምክንያቱም ደግሞ ርብቃ ፎቶውን አጥፍተዋለች። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰቡ ናችሁ ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦቼ እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም ገና ዛሬ ቻናል የምትከታተሉ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ አዳዲስ ቪዲዮዎችን ወደ እናንተ የምናቀርብ ይሆናል። በዛሬው ዕለት ምን ተፈጠረ? ዶክተር ርብቃ እንግዲህ ፍቅረኛዋ ሲቀር በጣም ተናዳለች። እንዲሁም አብርሃም በደስታ በጣም ደስ ብሎታል ማለት ነው። ምክንያቱም ደግሞ ዲና እርጉዝ ናት። ስለዚህ ከአሁን በኋላ ልጅ ላገኝ ነው፣ ሁለተኛ ልጅ ሊመጣ ነው። ስለዚህ ለሳቤላ ወንድም አገኘውላት ማለት ነው። እናም በጣም ደስ ብሎኛል በማለት ደስታውን ይገልጽላታል። ይህንን ያደረገው ማርኮን ደግሞ እንግዲህ ዶክተሩን በመቅጠርና እንዲሁም ደግሞ ዲና ነፍሰ ጡር ሳትሆን ሆናለች የሚለው ነገር ይህንን ያለበት ምክንያት ደግሞ እንግዲህ አሁን ላይ ሁላችንም እንደምናውቀው ዶክተር